ጊዜ እየተቀበለ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንም እጅግ ምርጥ ቪዲዮችን እንመለከታለን ሰሞኑን መነጋገሪያ የነበረው ፍቅርም ጉዳይ አለ እሱንም እናነሳለን ላይክ አድርጉ ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ተስፋ ሪቪው ጥሬዎች በሱ አፍ ሲበሉ እጅጉን ያስጎመጃሉ ጥሬዎች ላለቃቸው እጅ ይሰጣሉ ይሰው ማን ነው እንደማትሉን እርግጠኛ ነን ተስፋ ሪቪው ከዮናስ ጨርጨር እስከ ፍቅሩ ኮንስፓኛ በፈለክበት ቦታ ይገኛል ጥሬዎችን በሚገርም አብዶ አፉ ላይ ጣል ሲያረጋቸው የስንቱን ሆድ ድፍን ያረጋል ረቡህ በተለይ መመልከት አይኖርብም ከዛም አልፎ በቃ የስጋ አምሮትህን ማውጣት ከፈለክ የሱን ቪዲዮ መመልከት ሆድህን ያጠግባል ጥሬዎች አለቃቸው ተስፋ ሪቪው በዚህ ሳምንት እንግዲህ በጣም ብዙ አዲስ ነገሮች ተፈጥረዋል እኔም ደግሞ የራሴን ሐሳብ መስጠት ምፈልግባቸው መርጬ ይዤላችሁ መጥቻለሁ ተከታተሉኝ መጀመሪያ ፈለኩት እንግዲህ ከነዮላላ ነው ብዙዎቻችሁ ታውቃላችሁ በፍቅረኝነት ላይ በተፈጠረ እርግዝና ጥሏት ጠፍቶ ብቻዋን ከባድ ጊዜ ያሳለፈች ልጅ ናትና ብዙዎች ሶሻል ሚዲያ ላይም ሲቀባበሏት ሴፎ አቅርቧት እንግዲህ አሁን ላይ ለማስታረቅ ነው የሞከረው ታርቀዋልም ታዲያ የኔ ሐሳብ ምንድነው በዚህ ላይ ሴት ልጅ ካፈቀረች የምትባለው አይነት ሴት ናት ፍቅር እውር ነው የሚለው ቃል ያው ራሷን ብለዋለች ፍቅር እውር ነው ብላለች የእውነትም የሷ ፍቅር የታወረ ፍቅር ነው ሚለውን ተረድቼበታለሁ አንንም ቪዲዮ ከሰራች በኋላ ሴፉም ላይ ከቀረበች በኋላ በጣም ብዙ ሰዎች የሱን ፎቶ ያወጡ ብዙ ነገር ብለዋል እኔ ግን ቶሎ ላለመፍረድ ሞክሬ ነበረ ትላንትና ግን ሴፉ ሾው ላይ ቀርቦ ያው አለ አይደለ የራሱን ምክንያት ወጥቶ ይናገራል ቢካዝ በጣም ብዙ ሰው ፈርዶበታልና ግን አንድም ይሆናል አይደለ ሙሉ የሆነ አረፍተ ነገር ያው ታውቋል ነው የሚለው አንድ ሙሉ አረፍተ ነገር ልቤን ይሆናል አይደል ውሃ ያነሳልኝ ኦኬ ለዚህ ነው ብዬ ያልኩት ምንም ውሃ ያነሳልኝ ምክንያትን አልሰማውም እንደሷ ግን አሳማኝ ነገር ሊሆን ይችላል አይታወቅም እንዳለችው ፍቅር እውር ነው አሁንም ቢሆን እግዚአብሔር ይርዳት ልቧን ይጠብቅላት ነው ማለት መፈልገው ያው እንግዲህ እሱም አሁን እዚህ ላይ በመቅረቡ ምክንያት ብዙ ኦፖርቹኒቲዎች ድጋሚ መጡለታል ተቸግሬ ነው ባለባቸው ነገሮች ላይ ያሉትን ነገሮች ፊክስ ለማድረግ እየተሞከረ ያለ ይመስለኛል እንግዲህ ነገም ደግሞ የሆነ ፈተና ሲመጣ ትቷት እንደማይሮጥ ሪስፖንሲቢሊቲ ለመውሰድ ዚስ ታይም እንደሚቆም ተስፋ አደርጋለሁ እንግዲህ ብዙዎቻችን ካሳለፍነው ነገር እሱም ደግሞ አሳማኝ ነገር ስላልተናገረ በውስጣችን ጥርጥር አለ አላመንም እና በጣም ብዙዎችም ኮሜንት ላይ ነገ ትቷት ይሄዳል እኔ አላመንኩም የሚሉ በጣም ብዙ ኔጌቲቭ ኮሜንቶችን አይቻለሁ ግን ከኛ መጥፎ ነገር ከሚወጣ መጥፎ ነገርም ከምንመኝላቸው እግዚአብሔር እንግዲህ ይጠብቃት ጆአንም ልብ የሷንም ልብ እግዚአብሔር ይጠብቅ ለልጁም ደግሞ ማስተዋልን ጥበብን ይስጣው ብንል ይሻላል ብያስባለሁ ሌላው እንግዲህ ያው ይሄንን ልጅ ፕራንክ ሲደረግ በጣም ብዙዎቻችሁ አይታችሁታል ቫይራል ሆኗል ቪዲዮ በዚህ ጉዳይ ላይ ሐሳቤን መስጠት ስለምፈልግ ነው እኔ መጀመሪያ አላመንኩም እውነቱን ለመናገር ማይክ የሆነ ሰዓት ላይ ልብሱን እንደዚህ ሲጨመድደው ኮሻኮሽ የማይክ ድምጽ የሰማው ይመስለኛል ብዙዎች ግን እውነት ነው ብለዋል እንግዲህ እውነት ከሆነ ለምን እንደዚህ ታረጋላችሁ ይሄ ልጅ እንደዚህ ነው ምናምን ብዬ ልል አይደለም የመጣሁት እውነቱን ለመናገር ይሄንን ነገር መናገር የምፈልገው ለራሱ ለናቲ ነው ሰዎች እየመጡ እንደፈለጉ እንዲቀልዱበት አትፍቀድ ሰው ራሱን የሚያስከብረው ማንንም እየመጣ እንዲቀልድበት መፍቀድ የለብህም አሁን ለምሳሌ ይሄ ነገር ተሰርቷል ፕራንክ ኦሬዲ ሃፕን አድርጓል ግን ደግሞ ይሄ ቪዲዮ ፖስት ሲደረግ ያላንተ አክኖሌጅመንት አይደለም ፖስት ሲያደርጉት ታውቃለህ ቪዲዮንና ያንን ማስቆም ትችል ነበር ፖስት እንዳታደርጉት ብለህ ግን ያንን እንዲሆን የፈቀድከውም አንተ ነህ ይሄን ምል ደግሞ ነገ ማንንም እየተነሳ መቀለጃ እንዳያደርግ እየተነሳ ባንተ እንዳይጠቀም የሰው መሳቂያ መቀለጃ እንዳትሆን ነው ቆፍጠን ብለ ማስተካከል ያለብህን ነገሮች ማስተካከል ነው ሌላ አዲስ ነገር ደግሞ እንግዲህ እነዚህ አርቲስቶቻችን ፊንቴክ ግሩፕ ላይ ያነበሩት ማለት ነው ኢንተርቪው ሰጥተዋል እግረኛው ሚዲያ ላይና በጣም ብዙዎች እየተቀባበሉት ነው በጣም ብዙዎች አዝነዋል ምናምን እና ደግሞ እኔ ሐሳቤን መስጠት የምፈልገው ምንድነው እነዚህ ሰዎች የማስታወቂያ ባለሙያ ናቸው አዎ ተታለው ሊሆን ይችላል አዎ አውቀውም ላይሆን ይችላል እውነቱን ለመናገር ሰጡት ሐሳብም እኔ የህዝብ ፍቅር ይበልጥብኛል በ1 ሚሊዮን በ2 ሚሊዮን የምታለል ሰው አይደለሁም ነው ኦፍ ኮርስ ያ እንደዚህ አይነት ሐሳብ ኮንቪኒየንት ሊሆን ይችላል ግን የተናገሩበት ቶን ልክ አይደለም እውነቱን ለመናገር በጣም ብዙ ሰውም ደግሞ ያለምንም እነሱን መረዳት እየፈረደባቸው ስላለ ሊናደዱ ይችላሉ ደግሞ ከቤተሰቦቻቸው ከራሳቸው ከሚሉት ሰው ጋር ቁጭ ብለው የሚያወሩትን ወሬ ነው እነሱ አሁን እዚህ ሚዲያ ላይ ወጥተው እየተናገሩ ያሉት ግን
እነሱ ምንድነው ኮንሲደር ማድረግ የነበረባቸው ያዘነ ያለ ሰው አለና በቀኑ መጨረሻ ምንድነው ዳሜጅ ደርሷል። የደረሰውም ደግሞ በእነሱ ምክንያት ነው። ስለዚህ በእንደዚህ አይነት ንዴት ጸጸት በሌለበት አለ አይደለ በቃ የተናገሩበት ቶን ስፔሻሊ ዳንኤል አሁንም ቢሆን ማምንበት ስራ ከመጣ አደርገዋለሁ ብሎ ይሆናል አይደል በንዴት ነው የተናገረውና በቤቱ ቁጭ ብሎ እያለቀሰ ያለ ሰውን እንዳለ ኮንሲደር ተደርጎ ራሳቸውን ዲፌንድ ቢያደርጉ ግን ደግሞ ሰበር ባለ ልብ ይሆን አንገታቸውን ደፍተው በስነ ስርዓት ቢያስረዱ ጥሩ ነበር እንጂ በንዴት በተለያየ አይነት ስሜት ውስጥ እንደነበሩ አይቻለውኝና ያ ልክ አይደለም። ሰውን ያስቆጣውም ይሄ ይመስለኛል። ሌላው ደግሞ እዚሁ ሚዲያ ላይ መተው ምንም ነገር ባይናገሩ የፍርድ ስርዓቱ እስኪያልቅ ድረስ ወጥተው በሰው አፍ ውስጥ በድጋሚ ከሚገቡ ደበቅ ቢሉ የሆነ ከሚዲያው ጠፋ ቢሉ ይሻል ነበር ባይነኝ እንደኔ። ሰው እንግዲህ ባሳለፍነው ሳምንት ተፈጠሩ የተባሉ እዚህ ቲክቶክ ላይ ደግሞ በጣም ብዙ ያየናቸውን ቪዲዮዎች መርጬ የራሴንም ሀሳብ ሰጥቼበታለሁ። የእናንተስ ሀሳብ ግን በእያንዳንዱ ላይ ምን ይመስላል? ኮሜንት ላይ ገብታችሁ መጻፍ ትችላላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ እንዳትረሱ። ወዳችኋለሁ። ቻው። ሰላም፣ እንዴት ናችሁ? ይሄን ቪዲዮ አይቼ ማለት ነው ትንሽ ታበሳጭቼ ነው የመጣሁት። ወላሂ ናቲ በጣም እያሳዘነኝ ነው። ወላሂ በጣም የሆነ በዛ እሱ ላይ የሆኑ ያሉት ነገሮች በጣም በዙ። አንዳንዴ ፕራንክና ሪያሊቲ ሾው ላይ የምትሰሩ ሰዎች ይሄ የዩቲዩብ ቪዲዮን ቲክቶክም ቢሆን ማለት ነው በምትሰሩበት ሰው ላይ ነገ ህይወቱ ላይ ምን ሊፈጠር ይችላል የሚለው ለምንድን ነው የማታስቡት? ለምን የሰውን የዋህነት ለጥቅማችሁ ታውሉታላችሁ? ቪዲዮን ይሄ ወይ ፕራንኩን አይታችሁት ከሆነ ማለት ነው በጣም ናቲ ደንግጧል፣ ፈርቷል ምናምን። ይሄን የሚያይ ሰው እኮ ብዙ ጅል ሰው አለ። መቼስ ቤቱ ተቀምጦ የሚውሉ አይነት ሰው አይደለም። ስራ ይሰራል ምናምን፣ መንገድ ይሄዳል። መንገድ ላይ ቢተናኩሉት ለምን ያህን አታስቡም? ወንድ ልጅ እኮ ነው፣ ክብር አለው። እኔ ወላሂ ውይ ቢስሚላ በጣም አብዛጭቻለሁ። ሶሻል ሚዲያን ጅልም ብልጥም ይጠቀመዋል። ኦኬ፣ ግን ጅልም ብልጥም ነው የሚያየው። እኔ ቪዲዮ ናይቼ በጣም ልጁ ያሳዘነኝ። የሆነ እሱ ላይ የሚሰነዘሩት ነገሮች በጣም በዛ። ይሄ ቅጡን ያጣ ፕራንክ ነው ኖርማሊ። እና ፕሊዝ ኮንተንት ክሬት የምታደርጉም ዩቲዩብ ምናምን የምትሰሩም ሰዎች ለማሰብ ሞክሩ። 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ፣ ገንዘብ አልተሰጠኝ። ተመጣጣኙ ቼክ ተሰጥቷል። ያው እንዳለኛ ተቀምጧል። አዎ ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መነገርኩ እኮ መኪናውም ከፍ ያለ እኮ። መንሱርን ዋስትና ሊያስከለክለው የሚችል ነገር ምንድን ነው? እንዴት ናችሁ? ይህንን ኢንተርቪው አየሁት። በነገራችን ላይ ከ2 ከ3 ቦታ ተበድረው እዚህ ቦታ የከፈሉ ሰዎችን አውቃለሁ። በጣም ያሳዝናል። እና አንድ የገረመኝና የተረዳሁት ነገር ምንድን ነው? ይሄ ድርጅት ሆል ሲስተሙን ሚስሊድ አድርጎት ነበር ማለት ይቻላል። ምክንያቱ ያልተሳተፉ አካላት የሉም እዚህ ላይ። ኤፍኤሞች፣ ሚዲያዎች ብዙ ተሳትፈዋል። እሱ ብቻ አይደለም፣ መንግስት የሚያስተዳድረው ትልቁ ሚዲያ ጭምር ማስታወቂያ ሰርቶለታል። ተጠርጣሪዎቹ በጣም ብዙ ናቸው ብዬ ነው ማስበው፣ እንደራሴ እንዳየሁት እንደተረዳሁት። እና በማስታወቂያ አዋጅ መሰረት እንግዲህ አንድ ሰው ማስታወቂያ ሊሰራ ሲል ሪኳየርመንቱን አንብቡ። አትሊስት ኮሜርሻል ላይሰንስ መኖሩን ሳያይ የሚሰራ አለ ብዬ አላስብም። እንደ ሀገር ስናስበው ምን አይነት ነገር ነው የተፈጠረው የሚል በጣም ትልቅ ኢሹ ነው ብዬ ነው ማስበው። እና ሲቀጥል መንሱርም ተጠርጣሪ ነው ከነዚህ ሰዎች ጋር። መንሱር የዋስትና መብት ያላገኘበት ምክንያት ምንድን ነው? በኢትዮጵያ ሕግ መሰረት እንግዲህ በጣም 1 3 4 ብለን የምንጠቅሳቸው ነገሮች ናቸው የዋስትናን ሕግ የሚያስከለክሉት። በሲቪል ሎ መሰረት ወይንም ደግሞ በፍትሐብሔር ሕግ ነው የሚጠየቁት እነዚህ ሰዎች፣ የገንዘብ ጉዳይ ስለሆነ ማለት ነው። መንሱርን ከነዚህ ሰዎች የሚለይ ምንም አይነት ሁኔታ ስላልታየኝ ነው። መንሱር የሚለይበት ሕጉ ይሄ ስለሆነ ነው ብሎ የሕግ ግራውንድ ያለው ሰው ወይንም ደግሞ በኢትዮጵያ ሕገ መንግስት መሰረት ይሄ ስለሆነ ነው ብሎ የሚያስረዳኝ ሰው ካለ በጣም ደስ ይለኛል። እኔ ግን ምንም ስላላየው ብቻ በአጠቃላይ እነዚህ ሰዎች ፐርሰፕሽን ኢዝ ፐርሰናል፣ በእኔ የግል አስተያየት ኢንቴንሽናሊ አርገውታል ብዬ አላስብም። I don't think they did intentionally ይሄን ነገር ግን ያ ማለት አይጠየቁም ማለት አይደለም።
እና እንደ ሀገር በጣም በጣም ይሄ ነገር መመርመር ያለበት በጣም ብዙ ነገር እንዳለ ነው እኔ የሚሰማኝና ስለ መንሱር ጉዳይ የሚነግረኝ ካለ በጣም ደስ ይለኛል። ቻችን ላይ ህግና ህዝብ መካከል ሆኖ የተሰጠ ኢንተርቪው ነው። እንዲህ ያልኩበት ምክንያት በጣም ይቅርታ አድርጉልኝ። በጣም የምናከብራቸው ስመጥር የሚባሉ ጥሩ ጥሩ ስም ያላቸው አርቲስቶች ናቸው። በግሌ በጣም የምወዳቸው አርቲስቶች፣ ነገር ግን በጣም ድፍረት የተሞላው ኢንተርቪው ነው ብዬ ነው የማስበው። ሁለት ነገር ብቻ ነው ያስቀምጡ። ህግና ህዝብ መካከል የቆሙ ናቸው። ወይ ወደ ህግ አልተጠጉም ማለት ወንጀለኛ አልተባሉም፣ ወይም ነጻም አልተባሉም፣ ወይ ደግሞ ወደ ህዝብ ተጠግቶ ለህዝብ አልተሟገቱም፣ ወይ ደግሞ ህዝቡም እንደተጭበረበረም አልተናገሩም። ስለ ህዝቡ ሲናገሩ ድሌይ ወይ ደግሞ መዘግየት ነው እንጂ የተፈጠረው ህዝቡ አልተጭበረበረም አሉ። እዚህ ጋር ደግሞ ስለ ህጉ ጉዳይ ደግሞ ሲያስቡ ድሌይ ነው የተፈጠረው እንጂ ስራው አሰራሩ ምንም ውሸት የለውም ትክክል ነው እያሉ ነው ያሉት። በነገራችን ላይ እኔ በጣም 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 ያዘንኩባቸው ሀሳቦች አሉ እዚህ ኢንተርቪው ላይ። ይሄ ኢንተርቪው የተዘጋጀው ህዝቡን ታርጌት ያደረገው ሳይሆን በእነሱ ዙሪያ ለተነሳባቸው ለግለሰቦች መልስ የመስጠት ነገር ነው በዋናነት በትልቁ። በቃ ይሄ ነው ትልቁ። አንድ ሀገር ትልቅ ሰው ያስፈልጋታል ብሏል። ትልልቅ ሰዎች ነን ለማለት ይመስላል። እስቲ ስሙት። አንዲት ሀገር ትልቅ ሰው ባይኖራት አትመራም። ትልቅ ሀገር አለ። የእውነት ትልልቅ ሰዎች አሉ። ሶሻል ሚዲያውን ብቻ ትንሽ ነው። ሶሻል ጠባብ ነች። 130 የሰፊው ማሳያ ትሆናለች። አይደለም 130 ሚሊዮን ህዝብ ነው ያለ ነው። በነገራችን ላይ ትልልቅ ሰዎች ያስፈልገዋታል። ሶሻል ሚዲያዋ በጣም ትንሽ ነች። ማህበረሰቡን ደግሞ ሶሻል ሚዲያውን ሳይሆን ትልልቅ ሰዎችን ነው የሚያውቀው፣ እኛን ነው የሚያውቀው እንጂ ማህበረሰቡ ሚዲያ ላይ ያለውን ሰው አያውቀውም። ሱሉልታ ብትሄዱ አለ እዚህ ሱሉልታ ብትሄዱ ሶሻል ሚዲያ ላይ ያለው ምንም ነገር አያውቁም፣ ግን ትልልቅ ሰዎችን ሀገራቸውን ያውቃሉ አለ። አዎ ይሄ እውነታ ነው። ይሄ ማለት ደግሞ እኛ ትልልቅ ሰዎች ነን፣ ከሶሻል ሚዲያ የበለጠ እኛ እንታወቃለን ማለት ነው። ምንም ጥያቄ የለውም። እንቀጥል። ሱሉልታ ፕላትፎርም ተመልከት። አገርን ግን ያውቃል፣ ትልቅ ሰውን ግን ያውቃል። ሶሻል ሚዲያ እኔ የሚያሳዝነኝ ኔክስት ጀኔሬሽን ነው 46% ከ15 ዓመት በታች። ለምን ያሳዝናሃል? ማለት ትንንሽ ሰዎች በጣም ከ46% በታች ያሉ 15 ዓመት ያሉት ትውልድ ያሳዝነኛል። ይሄ ማለት በሁለት ነገር ይተረጎማል። አንደኛው እያዩ የሚያድጉት ትልልቅ ሰዎች የሉም ማለት የእኛን ስም የሚያጎድፉት ሶሻል ሚዲያዎች ልጆች እያዩ እኛን እንደ አርአያ አያዩንም ነው አንድ። ሁለተኛ ደግሞ ሶሻል ሚዲያ ላይ የሚያዩትን ሀሳስ ገሰስ እያዩ ይበላሻል ነው ትውልዱ። በአንድ በኩል ደግሞ ምን እያለ ነው? ሶሻል ሚዲያውን ማንም አያውቀውም እያለ ነው። በጣም የተጋጨ ነገር ነው። ሶሻል ሚዲያውን ማንም የማያውቀው ከሆነ ስማችሁም ጠፋ፣ ትውልዱም ሶሻል ሚዲያውን አየ፣ እንዴት ሊበላሽ ይችላል? ሶሻል ሚዲያው ለሶሻል ሚዲያው የሚሰጠው ግምት በጣም ትንሽ ማድረግ እዚህ ጋር አይቼበታለሁ ሰለሞን። የእውነት የራስን ስም የራስን ገናና ስም ለማግዘፍ ወይ ደግሞ ለማጥራት በዚህ ልክ ሶሻል ሚዲያዋን በዜሮ ማባዛት ትክክል ነው ብዬ አላስብም። ከፊንቴክ በፊት ደግሞ አለ ስሙ ኒያላ ሞተርስ 5 ዓመት አምባሳደር ነበር። በዛን ሰዓት ደግሞ ማነው የጨበጨበለት? ሶሻል ሚዲያ ስሙ ከነሱ ጋር ሰጥቻለሁ። ስለዚህ እዚህ ጋር ስመጣ ልሳሳት የምችለው ነገር አለ። ደግሞ 3 ጊዜ ህዝብ አጨበጨበለት ሲያጨበጭብ አይቻለሁ። በሶሻል ሚዲያው የሚሆን በቲቪ የሚሆን እንዴ ትልልቅ እኮ በቃ ከዚህ የበለጠ ውሸት እግዚአብሔር ምስክሬ። እኔ ማለት ንግግሩ በጣም የተጣረሰ ነው። ሶሻል ሚዲያ ካጨበጨበለት፣ አዎ ጥሩ ነገር ሲሰራ ሶሻል ሚዲያው አጨብጭቦልኛል ብሎ ሶሻል ሚዲያው ትልቅ እንደሆነ ማድረግ፣ ሶሻል ሚዲያው ደግሞ የእሱን ደካማ ጎን ሲናገር ሶሻል ሚዲያውን ትንሽ ማድረግ ትክክል አይደለም። እንደውም ተክለ ሃይማኖት አለነ ሶሻል ሚዲያው የትልቁን ማህበረሰብ ማሳያ ነው እያለ ነበረ። በጥቂት ክፉ ሰዎች ምክንያት ሶሻል ሚዲያውን አንድ ላይ መጨፍለቅ ትክክል አይደለም የሚለውን መልእክት ለማንሳት ነው። እንደውም እሱን ንግግሩ ላይ ሲዘግቡ አርቲስቶች ይላሉ። ለምን አንድ ላይ አርቲስት የሁሉም ሰው ስም ነው፣ የጋራ ስም ነው አለ። እሱም ደግሞ ሶሻል ሚዲያ ይህም ቪዲዮ ስም በጣም ብዙ ነገር ያበላሻሉ። እና አርቲስቶች ብለው ደግሞ ሲያወሩ አርቲስት የጋራ ስም አየው፣ የጋራ ስምን እኮ ነው የሚያበላሽ። ከዚህ ላይ ምን ተረዳላችሁ? ባጭሩ እዚህ ጋር በአንድ ዓመት የሚነገርና ውስጥ ላይ ያለው ነገር አንድ እንዳልሆነ እንደማይገናኝ ማሳያ ነው። ሶሻል ሚዲያውን ለምን ተናገረ ያልኩበት ምክንያት ላይ አንድ ላይ በተለይ መጨፍለቅ የሚባለው ነገር ትክክል አይደለም። ለምን ሶሻል ሚዲያ ላይ ሆኖ በጎ ስራ የሚሰሩ አሉ። ሶሻል ሚዲያ ላይ ሆኖ እሱ ራሱ ለሚያስገነባው ሆስፒታል ያስገነባ አላውቀውም፣
ብር ያሰባሰቡት ሶሻል ሚዲያ ላይ ያሉ ልጆች ናቸውና ሶሻል ሚዲያ በጣም ጥሩ ነገር ነውና የራሴን ስም ብቻ ለማጉላት ወይ ደግሞ ሰለሞን ቦጋለን አርቲስት 20 ምናምን ፊልም ስለሰራ እሱን ለማጉላት ሶሻል ሚዲያ ላይ ያለው ህዝብ ማለት ህዝብ ነው፣ ማህበረሰብ ነው፣ የማህበረሰብ አንዱ አካል ነው። ሶሻል ሚዲያ ላይ አይቶ ገንዘብ የሚሰጥ ከላይ የማገኘውን ኮንፈርሜሽን ይሻለኛል ብሎ ነፍሱ ተደብቆ ገንዘብ የሚረዳ ሰው ምን ላይ አይቶ ነው? ሶሻል ሚዲያ ላይ አይቶ ነውና ይሄ ራስን ለማግላት ራስን ትልቅ የማድረግ ስትራቴጂ ነው ብዬ ነው የማስበው። የእውነቴ ነው። እኔ ከሶል ጋር ምንም ትውውቅም ምንም ነገር ከማንም ጋር ልተዋወቅም እውነት ለመናገር ክፉዎች አሉ። የክፉዎችን ቪዲዮ ኢጎ አድርጓቸው ይህንን መናገራቸው ትክክል ነው ብዬ አላስብም። ተክለ ሃይማኖት አዳነም ሲጀመር እናንተ መካከል መገኘት እንደ መቀደስ ነው። ስንት ሞሎክሴ ኢንተርቪው ያደረገው ጋዜጠኛ በመሀላችሁ ስለተገኘው እንደ መባረክ እንደ መቀደስ ቆጥረዋለሁ። ሰርሽ ይገረምና ወንድም ካሊድ በጣም እየተጠነቀቁ ሲያወሩ ነበሩ። በዚህ በኩል ደግሞ ጋዜጠኛውም ይጠነቀቃል። ግን ዳንኤልና ሶል የተናገሩት ነገሮች እርስ በራሳቸው ያልተናበቡ፣ ስማቸው መነካቱ በጣም የቆጫቸው፣ እኛ ትልልቆች ነን ከሶሻል ሚዲያ የበለጠ እኛ እንታወቃለን አይነት ነገር አውርቷል። በነገራችን ላይ ሶሻል ሚዲያን ለበጎ የሚጠቀሙ ሰዎች ስላሉ ሶሻል ሚዲያ ብሎ አንድ ላይ መጠቅለሉ ልክ እንዳልሆነ፣ ለምን ይሄ አንደበት የተነገረው በእኔ አንደበት አይደለም፣ በሰለሞን አንደበት ነው። ሰለሞን ማለት በጠቅላይ ሚኒስትሩ ልክ የመሰማት እድሉ በጣም ከፍተኛ ነው። በሃይማኖት አባቶች ልክ የመሰማት እድሉ በጣም ከፍተኛ ነው። ያመጣው ዝና አለ፣ የሰራውም ስራ አለ፣ የማይዋሽ ነገር። ለሚናገሩት ነገር ቢጠነቀቁ። ጋዜጠኛ ተክለ ሃይማኖት አዳነ ቀጣይ ጊዜያት ለተበዳዮች ደግሞ መድረክ የሚያመቻችበት ጊዜ ቢመጣ የሚል ሀሳብ አለኝ። ድምፃዊ ጃሉድ ምንድነው ያጋጠመው? ዲኑ አሊ ስለ ድምፃዊ ጃሉድ አዲስ መረጃ ይዞን ብቅ ብለዋል። ዲኑ አሊ ከድምፃዊ ጃሉድ ጋር ባለፉት 3 ወራት የሚያደርጉት ቆይታ በመልካም ውጤት ማጠናቀቃቸው ገልጾ ማለት ነው። በእነዚህ ወራት ውስጥም ድምፃዊው አስደናቂ የጤና እንዲሁም ደግሞ የአኗኗር ዘይቤ ለውጥ ማሳየቱ ማስታውቋል። ታዲያ ዲኑ አሊን ከወራት በፊትም ከድምፃዊ ጋር በወዳጆቹ ጥረትን ከተገናኙ በኋላም ላለፉት 3 ወራትም አብረው የቆዩ ሲሆን በእነዚህ ጊዜያት ውስጥ ማለት ነው ጃሉድ ከነበረበት የሰውነት ክብደት 10 ኪሎ ግራም በላይ መጨመሩና ከነበሩበት ጎጂ ልማዶች ሙሉ ለሙሉ ተላቆ መቆየቱን ገልጿል። ታዲያ ድምፃዊ ጃሉድም ላለፉት 3 ወራትን ከጫት፣ ከሲጋራ፣ ከአልኮልና ከሌሎች አላስፈላጊ ሱሶች ፈጽሞ ርቆ ማሳለፉም በቋሚነት ራሱን ለመለወጥ እንደሚችል ትልቅ ማሳያ መሆኑን ዲኑ አሊም ጠቁሟል። አክሎም ድምፃዊ ወደ ቀድሞ ጎጂ ልማድ እንዳይመለስ በዙሪያ ያሉ ወዳጆችና ደጋፊዎቹ ከፍተኛ ጥንቃቄ እንዲያደርጉለት ኃላፊነቱም እንዲወጡ አደራም ጭምር ብሏል። በተጨማሪም የመገናኛ ብዙሃን ባለሙያዎችም ከድምፃዊ ጋር ቃለ መጠይቅ በሚያደርጉበት ወቅት በሚነሱ ጥያቄዎች ላይ አስፈላጊውን ጥንቃቄ እንዲያደርጉ መልእክቱንም አስተላልፏል። ቤተሰቦች ዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮሜንት ላይ ማድረግ እንዳትረሱ። በተለይ በአርቲስቶቹ ዙሪያ አርቲስቶች አትበሉ ተብለናል። ያው ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።